አርሰናል አዲሱ ዓመት 2026ን በድል ጀምሯል። የ20ኛው ሳምንት የእንግሊዝ ፕሪሚየር ሊግ ጨዋታ ለመድፈኞቹ አርሰናሎች ከታሰበውን በላይ እጅግ በጣም ፈታኝ ነበር። አርሰናሎች በጎል የተወሰደባቸውን የበላይነት ቀልብሰው መሪ መሆን ቢችሉም የተቆጠረባቸው ሁለተኛ ጎል ግን ጨዋታውን አክብዶባቸው ነበር። ይህ ቢሆንም ግን አርሰናሎች የያዙትን 3 ነጥብ አስጠብቀው ወሳኝ 3 ነጥብ ይዘው ተመልሰዋል። ጋብሪኤል ማጋሌሽ የሰራውን ስህተት መልሶ አርሟል። ዴክላን ራይስ ከጉዳት መልስ ከሁለት ግቦች ጋር ድንቅ ብቃቱን አሳይቷል። ኦዴጋርድ፣ ዙቢሜንዲና ቲምበርም በጨዋታው ላይ ምርጥ ብቃታቸውን ያሳዩ ተጫዋቾች ናቸው። አርሰናሎች ከሳምንታት በፊት ከተመዘገበው የአስተን ቪላው ሽንፈት በኋላ አንድም ጨዋታ ያልተሸነፉ ሲሆን ሁሉንም በድል በማጠናቀቅ ዛሬ ምሽትም 7ኛ ተከታታይ ድላቸውን አስመዝግበዋል። ጨዋታው ለአርሰናሎች እንዴት ነበር? ለአርቴታ ልጆች ጨዋታውን ያከበደባቸው ነገር ምንድን ነው? የማጋሌሽ ስህተት ከጫና የመጣ ነው ወይስ ሌላ ምክንያት ይኖረዋል? የዴክላን ራይስ ምርጥነትስ ከጉዳት መልስ በዚህ መልክ እንዴት ሊታይ ቻለ? እነዚህንና ሌሎች ጉዳዮችን እስከ ቪዲዮ መጨረሻ ድረስ ከኛ ጋር አብራችሁ ከቆያችሁ የምንነግራችሁ ይሆናል። ሰላም ጤና ይስጥልን። የተወደዳችሁና የተከበራችሁ ውድ ቻናላችን ተከታታዮች እንዴት ናችሁልን? እግዚአብሔር ይመስገን እኔ በጣም ደህና ነኝ። የምትገኙት አራዳ ሜዳ ኦፊሻል ዩቲዩብ ቻናላችን ላይ ነው። ለቻናሉ አዲስ ከሆናችሁ የዩቲዩብ ገጹን ሰብስክራይብ በማድረግና የደወል ምልክቷን በመጫን የቻናላችን ቤተሰቦች እንድትሆኑ የአክብሮት ግብዣችን ነው። እንደዚህ አይነት ትንታኔዎችና ልዩ ልዩ ፕሮግራሞች ቶሎ ቶሎ እንዲደርሷችሁ ቻናሉን ሰብስክራይብ ማድረጋችሁን አትርሱ። እንዲሁም ደግሞ ፕሮግራሙን ዩቲዩብ ለሌሎች አዳዲስ ተመልካቾችና አዳዲስ ሰብስክራይበሮች ለማድረስ የእናንተን በብዛት ላይክ ማድረግ ይፈልጋል። ስለዚህ ይህ ፕሮግራም ቢያንስ በትንሹ 500 ላይክ እንዲኖረው እንፈልጋለን። እናም ሁላችሁም ፕሮግራሙን ላይክ በማድረግ መጀመራችሁን አስታውሱ። የአራዳ ሜዳ ኮሜንታተር ተስፋ ወርቅ ሉል ሰገድ አብሬያችሁ ቆይታ አደርጋለሁ። ፈጣሪ ፈቅዶ በዚህኛው ፕሮግራማችን ላይ ከእናንተ ጋር ተገናኝተናል። የቦርንመዝንና የአርሰናልን የእንግሊዝ ፕሪሚየር ሊግ ጨዋታን በዚህኛው ፕሮግራማችን ላይ የምንመለከት ይሆናል። እስቲ ጨዋታውን እንዴት ተመለከታችሁት? ጨዋታው እንዴት ነበር? መድፈኞቹ በዚህ ፈተና ውስጥ ማሸነፋቸው ምናልባትም ምን መልእክት ይኖረዋል? ኮሜንት ላይ የገባችሁ ከነ ምክንያታችሁ ሀሳቦቻችሁ ልጽፉልኝ ትችላላችሁ። የጨዋታ እንግዲህ መድፈኞቹ አርሰናሎች በሳምንቱ አጋማሽ አስተን ቪላን 4-1 ካሸነፉ ከጥቂት ቀናት በኋላ ከሜዳቸው ውጪ ተጉዘው ያከናወኑት የጨዋታ መርሃ ግብር ነበር። አርሰናሎች በባለፈው ዓመት ከቦርንመዝ ጋር ጥሩ ትውስታ እንደሌላቸው ይታወቃል። እዚሁ ሜዳ ላይ ዊሊያም ሳሊባ በቀይ ካርድ የወጣበት አርሰናሎች 2 ጎሎች ተቆጥሮባቸው የተሸነፉበት ጨዋታ እንደነበር ይታወሳል። ቦርንመዝ ታዲያ በዚህ ብቻ አላበቃም። ወደ ኤምሬትስም ተጉዞ አርሰናልን ከመመራት ተነስቶ ያሸነፈበት ጨዋታ እንደነበር እናስታውሳለን። ስለዚህ አርሰናሎች በቦርንመዝ ሜዳ እንዲሁም ደግሞ በባለፈው ዓመት በኤምሬትስ በደርሶ መልስ ተሸንፈው ስለነበር እዚህ ጨዋታ ላይ ከፍተኛ ጥንቃቄ በማድረግ በከፍተኛ ጥንቃቄ ነበረ ይህንን ጨዋታ ለማከናወን ወደዚህኛው ስታዲየም የመጡ የነበሩት። ለአርሰናል ደጋፊዎች አንድ የተሰማው ጥሩ ዜና ከጨዋታው በፊት የዴክላን ራይስ ወደ ሜዳ የመመለስ ጉዳይ ነበር። እንደምታውቁት ዴክላን ራይስ በባለፈው የአስተን ቪላ ጨዋታ ላይ ከጨዋታው ውጪ ነበር በጉልበት ጉዳት ምክንያት እና በዚህ ጨዋታ ላይ ይደርስ ይሆን የሚል አይነት ጥርጣሬ ቢኖርም በመጨረሻም ግን ተጫዋቹ የአርሰናልን ስብስብ ተቀላቅሎ ወደዚህ ጨዋታ ስብስብ ሊቀላቀል ችሏል ማለት ነው እና ለአርሰናሎች የዴክላን ራይስ መመለስ በጣም ትልቅና የሚያስደስት ዜና ነበር። ከዚህ በተጨማሪ ግን እንደ ሪካርዶ ካላፊዮሪ አይነቱ ወሳኝ ተጫዋች በዚህ ጨዋታ ላይ በአርሰናል በኩል አልተመለከትነውም። ያው ፒየሮ ሂንካፔ በተከታታይ ለሁለተኛ ጊዜ በሌፍት ባክ ቦታ ላይ ሲጀምር የተመለከትነው ተጫዋች ሆኗል ማለት ነው። ከዚህ በተጨማሪ ደግሞ ተጠባባቂ ወንበር ላይ ስንመለከት አርቴታ የፊት መስመር ተጫዋቹ ካይ ሃቨርትዝን ይዞት አልመጣም ነበር፣ ወይም ደግሞ በ9 ቁጥር የሚጫወተውን ተጫዋች ካይ ሃቨርትዝን ይዞት አልመጣም ነበር። በዛሬው ጨዋታ ላይ የተወሰኑ ተጫዋቾችን አርቴታ ቤንች አድርጎ ነበር የጀመረው። ለምሳሌ በባለፈው ጨዋታ ላይ ቡካዮ ሳካ በቋሚነት ጀምሮ ነበር። ነገር ግን በዚህ ጨዋታ ላይ ቡካዮ ሳካን አርቴታ ተጠባባቂ ወንበር ላይ አስቀምጦ ነው የጀመረው። እንዲሁ ደግሞ ማርቲኔሊ በትሮሳርድ በቋሚነት ወደ ሜዳ የገባ ተጫዋች ነው። ትሮሳርድ በባለፈው ጨዋታ ላይ በቋሚነት ሲጀምር ተመልክተነዋል። ከዚህ በተጨማሪ በባለፈው ጨዋታ ላይ ሜሪኖ በቋሚነት ጀምሮ ነበር። አሁን ግን ዴክላን ራይስ ወደ ቋሚ አሰላለፉ የተመለሰ ተጫዋች ነው። ስለዚህ የተወሰኑ ለውጦችን አርቴታ አድርጎ ነበረ ወደዚህ ጨዋታ ያመራው ማለት ነው። ቦርንመዝ የዘንድሮ አቋሙ ጥሩ እንዳልሆነ ይታወቃል። በተለይ አጀማመራቸው ጥሩ ነበረ።
ከዛ በኋላ ግን ቁልቁል ተንሸራተው አሁን 15ኛ ደረጃ ላይ ሊቀመጡ ችለዋል እና ይሄ ለቦርንመዝ ደጋፊዎችም ፍጹም ያልታሰበና ያልተገመተም ጉዳይ ጭምር ነበር። ቦርንመዝ ጥሩ ነው እያልን ስለ ቦርንመዝ በተደጋጋሚ ሀሳቦችን ስናነሳ ቆይተናል። እኔም በግሌ ስለ ቦርንመዝ ፕሮግራም ሰርቼ እንደነበረ አስታውሳለሁ። ምክንያቱም በጣም አስደናቂ ጊዜን እያሳለፉ በመሆናቸው ምክንያት ሜዳ ላይ የሚያሳዩት እንቅስቃሴ፣ ውጤታማነታቸው ሁሉ እጅግ በጣም ጥሩ ነበር። እንደውም ለተወሰኑ ጊዜያት ቶፕ ፎር ውስጥ በመቆየታቸው ምክንያት የሌሎችን አድናቆትና ቀልብም ሳይቀር ስበው ነበር። በባለፈው ዓመት እንደምታስታውሱት በዚህኛው በ20ኛው ሳምንት ላይ ቦርንመዝ በ2024-25 የውድድር ዘመን 7ኛ ደረጃ ላይ የተቀመጠ ቡድን ነበረ በ33 ነጥቦች። ነገር ግን በዘንድሮ የውድድር ዓመት በ23 ነጥቦች ከአምናው በ10 ነጥብ ዝቅ ብሎ 15ኛ ደረጃ ላይ የተቀመጠ ቡድን ነው። ሊድስ ዩናይትድ ነው ከቦርንመዝ ቀጥሎ 16ኛ ደረጃ ላይ የተቀመጠው። ምናልባት ሊድስ ነገ ማንቸስተር ዩናይትድን የሚያሸንፍ ከሆነ ቦርንመዝን ከደረጃው ዝቅ ሲያደርገው እንመለከታለን እና ይህ ነገር መሆኑ ለቦርንመዞች ያልታሰበ ነገር ነበር። ቢሆንም ግን በዚህ ጨዋታ ላይ ደግሞ ለአርሰናል ቀላል ተጋጣሚ ሆነው እንደማይቀርቡ ግልጽ ነው። በጨዋታው ላይ እንግዲህ እንደተመለከትነው በተለይ ቦርንመዞች በከፍተኛ ፕሬሲንግ እና በሃይ ላይን እንደመጫወታቸው መጠን ለአርሰናል ጨዋታው ላይ እንደ ልብ የማጥቃት እንቅስቃሴን ለማድረግ በጣም አስቸጋሪ ሆኖ ተመልክተናል። አርሰናሎች ጎል ለማስቆጠር ገና ቼዝ እያደረጉ ወደ ጨዋታው ትራክ ለመግባት እየሞከሩ በነበረበት ሰዓት ላይ ነው የመጀመሪያው ጎል በቦርንመዞች አማካኝነት የተቆጠረው። ለግቧ መቆጠር ደግሞ የማጋሌሽ ስህተት ትልቁን ሚና ይወስዳል። ማጋሌሽ ኳሱን ወደ ኋላ ለመመለስ ነበር ጥረት ያደረገው፣ ባክፓስ ለመመለስ ነበር ጥረት ያደረገው። ነገር ግን ያንን ኳስ ዳቪድ ራያም በቦታው ሆኖ ሳያገኘው በፊት የተቆረጠ ኳስ ነበር። ኢቫን ሊንሰን የመጀመሪያውን ጎል አስቆጥሮ ጨዋታው በቦርንመዝ 1-0 መሪነት ቀጥሏል ማለት ነው። በማጋሌሽ ፊት ላይ የመናደድ ስሜት ስናይ ነበር። በተለይ ጎሉ ከተቆጠረ በኋላ በጣም የመቆጨት የመናደድ እንዲሁም ደግሞ ከፍተኛ የሆነ የኢሞሽን መተራመስ ውስጥ የገባበት ሁኔታ እንደነበር አይተናል። ነገር ግን ከዚህ ጎል መቆጠር በኋላ ብዙም አልቆየም። አርሰናል እንደገና ወደ ውጤታማነቱ ሲመለስ ከ5 ደቂቃዎች በኋላ ማጋሌሽ የአቻነቷን ጎል ሲያስቆጠር ተመልክተናል። ለዚህች ጎል መቆጠር በተለይም በቀኙ መስመር ላይ የማድዌኬን ኳስ አለማድነቅ አይቻልም። ማድዌኬ ከቀኝ መስመር ላይ ይዟት የገባት ኳስ እጅግ በጣም የምታምር እና ደግሞ የተጫዋቹን ብስለትም በደንብ ያሳየች ኳስ ነበረች። በቀኝ መስመር ላይ ኳሱን ይዞት ገብቷል። እንደነ ሂንካፒዬ አይነት ተጫዋቾች ፔናልቲ ቦክስ ውስጥ ያችን ኳስ ለመከላከል ከፍተኛ ለማጥቃት ወይም ለማስቆጠር ከፍተኛ ጥረት ሲያደርጉ ነበር። ማርቲኔሊም እዛ ቦታ ላይ ተመልክተነዋል። ኳሱ ያው ዲፍሌክት ሲደረግ ነው ማጋሌሽ ያንን ኳስ ወደ ግብነት የቀየረውና የተጫዋች እንግዲህ በየጨዋታው ላይ ተጽዕኖ ፈጣሪነቱን እያሳየ ነው የሚገኘው። በባለፈውም የአስተን ቪላው ጨዋታ ላይ በጣም የሚገርም ኳስ ከማዕዘን ምት ወይም ከሴት ፒስ የተሻገረ ኳስ ወደ ግብነት ቀይሮ ነበር። በዚህ ጨዋታ ላይም በተመሳሳይ ከጎል ማስቆጠር ጋር በድጋሚ የተገናኘ ተጫዋች ሆኗል እና ማጋሌሽ ካለ አርሰናል ጎል ያስቆጥራል። ማጋሌሽ ካለ አርሰናል ስለ ጎል ማስቆጠር ብዙም የሚጨነቅ ክለብ ላይሆን ይችላል። ማጋሌሽ ይህንን ጎል እንግዲህ ያስቆጥሯል። በተከታታይ ለሁለተኛ ጊዜ በፕሪሚየር ሊግ ጨዋታ ላይ ጎል ያስቆጠረበት ሆኗል እና ከጉዳት ተመልሶ እንግዲህ ወደ ሜዳ በቋሚነት በጀመረባቸው በሁለቱም ጨዋታዎች ላይ ነው ጎል ያስቆጠረው ማለት ነው። ይህ ጎል ከተቆጠረ በኋላ በሁለቱም ቡድኖች በኩል የሆኑ አይነት የማጥቃት እንቅስቃሴዎችን ስናይ ነበረ። ግን አርሰናሎች ደግሞ የቦርንመዝን ፕሬሲንግ እንዲሁ ደግሞ የቦርንመዝን ሃይላይን ሰብረው ለመግባት በጣም ተቸግረው እንደነበር አይተናል። አንዳንድ ቡድኖች አሉ በተለይ ፕሪሚየር ሊግ ውስጥ በጣም በከፍተኛ ፕሬሲንግ እና በሃይላይን የሚጫወቱ ቡድኖች የቡድኑን የመከላከል መዋቅር እስከ ተጋጣሚ የመሀል ሜዳ ድረስ በማስጠጋት የመከላከል ስትራክቸራቸውን የሚሰሩና ያ እያጠቃ ያለው ቡድን ገና እግሩ ከራሱ ግብ ክልል መውጣት ከመጀመሩ ወደ መሀል ሜዳ በተጠጋ ጊዜ በርካታ ተጫዋቾች ያንን የማጥቃት አቅም ለማስቆም ከፍተኛ ጥረት ሲያደርጉ ከፍተኛ የሆነ ፕሬሲንግ እያሳዩ ያንን ኢንቴንሲቲ ለማቋረጥ ጥረት ሲያደርጉ እንመለከታለን እና በቦርንመዝም በኩል የተመለከትነው ያንን ሁኔታ ነበር። አርሰናል በመጀመሪያው አጋማሽ በኤክስጂ ረገድ ተበልጧል፣ በሙከራ ረገድ ተበልጧል። ኢላማውን የጠበቀ ሙከራ እንኳን ለማድረግ በጣም ተቸግሮ ነበር እና አርሰናል የመጀመሪያው አጋማሽ ላይ በተለይም ደግሞ በጣም ተፈትኖ እንደነበር በርካታ ቁጥራዊ መረጃዎች ያሳያሉ። ለምሳሌ የመጀመሪያው አጋማሽ ላይ
በሁለቱ ቡድኖች በኩል የነበሩ እንቅስቃሴዎች ምን ይመስላሉ የሚለው ብንመለከት ቦርንመዝ 37 በመቶ ኳስ ተቆጣጥሯል። አርሰናል 63 በመቶ ነው ኳስ የተቆጣጠረው። ቦርንመዝ 8 ሙከራ ሞክሮ ከ8ቱ አንዱ ኢላማውን የጠበቀ ነበር፣ እሱም ወደ ግብነት ተቀይሯል። አርሰናልም 5 ሙከራ ሞከረ፣ አንዱን ወደ ኢላማውን ወደ ጠበቀ ሙከራነት ወይም ወደ ጎልነት ቀይሮታል ማለት ነው። ስለዚህ የመጀመሪያው አጋማሽ ላይ ሁለቱም አንዳንድ ኢላማቸውን የጠበቁ ሙከራዎች ነበር ያደረጉት። ቦርንመዝ ከአርሰናል የተሻለ ኤክስጂ ነበረው፣ 1.13 ኤክስፔክትድ ጎል አስመዝግቧል። አርሰናል ደግሞ 0.51 ኤክስፔክትድ ጎል ያስመዘገበው። 118 የተሳኩ ኳሶችን ቦርንመዝ በመጀመሪያው አጋማሽ ተቀባብሏል። አርሰናል ደግሞ እንደዚሁ 227 የተሳኩ ኳሶችን የተቀባበለ ቡድን ነው። ስለዚህ አርሰናል በማጥቃቱ ረገድ ከቦርንመዝ በጣም ቀዝቀዝ ያለ ፐርፎርማንስ ያሳየበት ነበር። ምክንያቱም ቁጥራዊ መረጃዎችም ያንን ነው የሚያሳዩት። ቦርንመዝ 8 ሲሞክር አርሰናል 5 ነው የሞከረው። የመጀመሪያው አጋማሽ ላይ የቦርንመዝ ኤክስፔክትድ ጎል 1.13 ነው። የአርሰናል ኤክስፔክትድ ጎል 0.51 ነው። ስለዚህ አርሰናሎች ጋር የነበረው የማጥቃት ሂደት በእነሱ ፕሬሲንግ ተውጦ እንደነበረ ገና ከራሳቸው የግብ ክልል ላይ ኳስ መስርተው ለመውጣት ጥረት በሚያደርጉበት ጊዜ ያንን ኳስ ሊያስጥሏቸው ከፍተኛ ጥረት ሲያደርጉ ስንመለከት ነበር። በቀላሉ ኳሱን ወደፊት ይዘውት እንዳይሄዱ እነዛን አይነት እንቅስቃሴዎች ለመገደብ ሲሞክሩ እንደነበር ተመልክተናል እና የመጀመሪያው አጋማሽ ላይ በተለይ በቦርንመዞች በኩል የነበረው የሃይላይን አጫወት ብዙ ጊዜ እንደውም ለአርሰናል ይከብደዋል ተብሎ የሚጠቀሰው አጫወት የሎ ብሎክ ወይም ደግሞ በጣም ዝግት አድርገው ጥቅጥቅ ብለው የሚጫወቱ ተጋጣሚዎችን አርሰናል ሲያገኝ ከነዚህ ተጋጣሚዎች ጋር መጫወት ተጋጣሚዎቹን ማስከፈት በጣም ይቸግረዋል የሚሉ በርካታ ነገሮች ሲነገሩ እንሰማለን። ነገር ግን የሎ ብሎክ ተጋጣሚዎች ብቻም ሳይሆኑ እንደዚህ ደግሞ በሃይ ላይን ገፍተው የሚጫወቱ ቡድኖችም ሲኖሩ ለአርሰናል በጣም አስቸጋሪ ሊሆን ይችላል። ምክንያቱም የአርሰናል ተጫዋቾች ኳሱን ወደፊት ይዘው ለመውጣት በደንብ ቢውልድ አፕ ያለው ፉትቦል ለመጫወት ተረጋግተው ነፃነት ባለው ሁኔታ መጫወት ይፈልጋሉ። ቶሎ ቶሎ ፕረስ የሚደረጉ ከሆነ ኢንቴንሲቱ በጣም ከፍተኛ ከሆነ ያንን ነገር ለማስኬድ ትንሽ እክል ሊገጥማቸው ይችላል እና ያንን ነው እንግዲህ በመጀመሪያው አጋማሽ የተመለከትነው። ታዲያ ሁለተኛው አጋማሽ ላይ እንግዲህ የተመለከትናቸው አንዳንድ እንቅስቃሴዎች ነበሩ። ለምሳሌ ወደ 52ኛው ደቂቃ ገደማ ከግራ መስመር ላይ በጣም ጥሩ ኳስ በከባድ ፍጥነት ዳቪድ ብሩክስ እጅግ በጣም ያለቀለት ኳስ ይዞ ገብቶ ለጥቂት ነበር ያችን ኳስ የሞከራት። ነገር ግን ኳሷ ወጣችበት እንጂ ይቺ ኳስም ወደ ግብነት የምትቀየርበት ሁኔታ ተፈጥሮ ነበረ። ብሩክስ ቅድም እንዳልኳችሁ በጣም ያለቀለት ኳስ ነበር ይዞ የገባው። ታዲያ ይህ ከሆነ ከ2 ደቂቃ በኋላ ነው አርሰናል የሁለተኛውን ጎል አስቆጥሮ ጨዋታውን 2-1 መምራት የጀመረው። የአርሰናልን ሎንግ ቦል ስንመለከት ነበር። ዩኬሬስ በግንባር ገጫ የቲምበርና የኦደጋርድን ቅብብል ተመልክተናል። ኦደጋርድ እንግዲህ በባለፈውም ጨዋታ ላይ አሲስት ሲያደርግ የተመለከትነው ተጫዋች ነው። በዚህም ጨዋታ ላይ ለዴክላን ራይስ በጣም ጥሩ የሆነ ኳስ በጣም በሚመቸው ቦታ ላይ ነው ኳሱን ያቀበለው። የጨዋታው ኮከብ ተብሎ የተመረጠው ዴክላን ራይስም ለአርሰናል ከጉዳት መልስ ሁለተኛውን ጎል አስቆጥሯል እና በጣም የሚያስደንቀውን ጎል ነው እንግዲህ ማስቆጠር የቻለው ማለት ነው ዴክላን ራይስ። ይህንን ጎል ሲያስቆጥር አርሰናል እርሊ ነው ሁለተኛውን ጎል ያስቆጠረው። ስለዚህ ቶሎ ወደ ጨዋታውን የመጣውን አርሰናል ወደ መሪነት የሚያሸጋግር በመሆኑ ምክንያት ለአርሰናሎች እጅግ በጣም የሚያስገርም ስሜትን የፈጠረላቸውና እዛው ቫይታሊቲ ላይ የታደሙ የአርሰናል ደጋፊዎችም የበለጠ ደስታቸውን ያገለጹበት ነበር። ከዛም በኋላ በአርቴታ በኩል የተወሰኑ ቅያሬዎችን ተመልክተናል። ዩኬሬስን፣ ማድዌኬን፣ ማርቲኔሊን እንዲሁ አርቴታ በመቀየር ቡካዮ ሳካ፣ ሊያንድሮ ትሮሳርድ እና ጋብሪኤል ሄሱስን ቀይሮ ወደ ሜዳ አስገብቷል አርቴታ። ከጎሉ መቆጠር በኋላ እንደተመለከትነው አርሰናል ልክ ከሌሎች ጊዜያት ላይ እንደሚያደርገው ወደ ኋላ አፈግፍጎ ሲጫወት ወይም ወደ ኋላ ተመልሶ ሲጫወት ነበረ ስናይ የነበረው። እንዲህ አይነቶቹ እንቅስቃሴዎች አንዳንዴ ዋጋም ሊያስከፍሉ ይችላሉና በጣም መጠንቀቅ፣ ጥንቃቄ ማድረግ እጅግ በጣም አስፈላጊ ይሆናል። ከዛም በ71ኛው ደቂቃ አርሰናሎች ወሳኟንና ምናልባትም ጨዋታውን ያሸነፈችላቸውን ሶስተኛ ጎል አስቆጥረዋል ማለት ነው። እንግዲህ በዚህ ሁኔታ ላይ እንደተመለከት ነው በቀኙ መስመር ላይ ነው በጣም ጥሩ ኳስ ይዘው የገቡት። እዚህ ጋርም ኦደጋርድን አለማድነቅ አይቻልም። ኦደጋርድ በተለይ በባለፉት ጨዋታዎች ላይ ክሬቲቪቲው፣ ኳሶችን የሚያቀብልበት መንገድ፣ እይታው እጅግ በጣም የሚያስገርም ነበረ። ለሳካ ነው ኳስ የሰጠው።
ሳካ በቃ ኳሱን ማይነስ ነው ያደረገው። ከቀኙ መስመር የላይኛው ፍላንክ ወደ ታችኛው መስመር ነው ኳሱን ማይነስ አድርጎ የሰጠው። በረኛው ፔትሮቪችም በጎሉ መረብ መካከል አልነበረም። ስለዚህ በቀላሉ ከመጀመሪያው ጋር የሚመሳሰል አይነት ጎል በዴክላን ራይስ አማካኝነት ተቆጥሮ መድፈኞቹ እንግዲህ ጨዋታቸውን 3-1 መምራት ጀመሩ ማለት ነው። ነገር ግን ይህ ጎል ከተቆጠረ በኋላ የተጫዋቾች ቅያሬዎችን አሰልጣኙ አንዶኒ ራዮላ አድርገው ነበር። በተለይም ኤኒስ ኡናል፣ ሉዊስ ኩክ እና ጁኒየር ክሮፒን ቀይሮ አስገብተው ነበር እና ክሮፒ በ74ኛው ደቂቃ ተቀይሮ ገብቶ ነው 76ኛው ደቂቃ ላይ ጎል ያስቆጠረው። ከቀይ መስመር የተቀበለውን ኳስ በጣም በሚገርም ሁኔታ ነው ከሳጥን ውጪ አክርሮ የመታውና ወደ ጎልነት የተቀየረውና ያን ሁኔታ ነበር የተመለከትነው። ከዛ በኋላ ቀሪው ደቂቃ የነበረው ለአርሰናሎች ውጤት የማስጠበቅ ስራ ነበር። አርሰናል ሁለተኛ ጎል ተቆጥሮበታል። ቢያንስ ዘና ብሎ መጫወት የሚችለውን ጨዋታ ዘና ብሎ እንዳይጫወት እክል የፈጠረበት ነገር ነው። ስለዚህ ያላቸው አማራጭ ወደ ኋላ አፈግፍገው መጫወትን ነበር አርሰናሎች የመረጡት። ስለዚህ ለቦርንመዞች ኳሱን ሰጥተው እነሱ ደግሞ ወደ ኋላ ተመልሰው በመጫወት ሂደት ውስጥ ያንን እንቅስቃሴ ለማድረግ ሙከራ አድርገዋል እና ያም ደግሞ የተሳካላቸው ነበረ። ተጨማሪ ጎል ሳይቆጠርባቸው ጨዋታውን በዚህ ውጤት አሸንፈው ወጥተዋል ማለት ነው። ስለዚህ ጨዋታ ቁጥራዊ መረጃዎች ምን ይናገራሉ ወይም ደግሞ ዴታዎች ምን ይላሉ የሚለውን ነገር ብንመለከት ቁጥራቸው ተቀራራቢ ሆኖ ነው የምናየው። የሁለቱም ቡድኖች የሜዳ ላይ እስታትን ብናይ ለምሳሌ በዚህ ጨዋታ ላይ አርሰናል 1.2 ኤክስፔክትድ ጎል ነበረው። ቦርንመዝ 1.3 ኤክስጂ አስመዝግቧል። ቦርንመዝ 15 አርሰናል 12 ሙከራዎችን ሞክረዋል። ቦርንመዝ 3 አርሰናል 5 ኢላማቸውን የጠበቁ ሙከራዎችን አድርገዋል። ቦርንመዝ 43 አርሰናል 57 በመቶ የኳስ ቁጥጥር የበላይነት ነበራቸው። ስለዚህ ሜዳ ላይ የነበራቸው ነገር በቁጥራዊ ደረጃ ካየ ነው ተመጣጣኝ የሚባል ነበር ሊባል ይችላል። ነገር ግን ደግሞ አርሰናሎች በተለይም በፕሬሲንግ በማጥቃት ረገድ አሁንም ወደ ጎል በመድረስ ረገድ የተሻሉ ስለነበሩ የሚፈልጉትን ጎል አግኝተው ከዚህ ጨዋታ ላይ መውጣት ችለዋል ማለት ነው። እዚህ ጨዋታ ላይ እንግዲህ አንድ የሚነሳው ነገር የዴክላን ራይስ የሜዳ ላይ ፐርፎርማንስ ነው። እንግዲህ ዴክላን ራይስ ከአንድ ጨዋታ እረፍት በኋላ ነው የተመለሰው ከጉዳት በኋላ። እንደውም በዚህ ጨዋታ ላይ ይመለሳል ወይ የሚለው ጥያቄ በራሱ አነጋጋሪ ነበር። የአርሰናሉ አሰልጣኝ ሚኬል አርቴታም ስለዚህ ጉዳይ ተጠይቆ ነበር። ዴክላን ራይስ ወደ ሜዳ ይመለሳል ወይ የሚል ጥያቄ ሲቀርብለት እስካሁን ድረስ ልምምድ አልሰራም እና እስቲ ዛሬ ልምምድ ከሰራ አብረን እናየዋለን ብሎ ነበረ ዓርብ ዕለት በነበረው ጋዜጣዊ መግለጫ ላይ ሲናገር የነበረውና የዚህ ተጫዋች መኖር ምን ያክል እጅግ በጣም ወሳኝ እንደሆነ እዚህ ጨዋታ ላይ ከጎሎቹም ጋር አስመስክሯል። ምናልባትም እንደዚህ ጥቅጥቅ ብለው ለሚጫወቱ በሃይ ላይን ፕረስ እያደረጉ በከፍተኛ ኢንቴንሲቲ ለሚጫወቱ ተጋጣሚዎች የዴክላን ራይስ ሜዳ ውስጥ መኖር እጅግ በጣም አስፈላጊና ጠቃሚ ነው። ምክንያቱም ኳሶችን ከርቀት ይመታል፣ ከሳጥን ውጭ ኳሶችን አክርሮ ይመታል፣ ቦክስ ቱ ቦክስ ይሮጣል፣ ኳሶችን ሲያስጥል ነበር። ያውም በዚህ ከጉዳት በተመለሰበት ከተዳከመ ፐርፎርማንስ የሜዳ ላይ እንቅስቃሴ ጋር ተያይዞ ነው ይህንን ተጫዋች በጣም በድካም ውስጥ ሆኖ ያደረገውም ጨዋታ ቢሆን ይሄ በፊት የምናየውን አይነት ዴክላን ራይስን ሜዳ ላይ ባንመለከትም ያንን ስላችሁ በጣም በቃ ማይደክሜውን በብዙ የሜዳ ክፍሎችን የሚያካልለውን ቡካዮ የዴክላን ራይስን ጉዳይ እዚህ ጨዋታ ላይ ቢያንስ የተወሰነ ያክል ቀነስ ብሎ ተመልክተን ነበር። ምክንያቱም ከጉዳት የመጣ ተጫዋች ነውና የሆነ ያክል ነገር መቀነሱ አይቀርም። ግን ደግሞ እንደዛም ቢሆን አርሰናል በተለይም የሆነ ሰዓት ላይ ለተቆጠረበት ሁለተኛው ጎል መፍትሄ የሚሆነውን ያንን የጨዋታ እንቅስቃሴ ተመልክተናል ማለት ነው። ስለዚህ የአርሰናል ተጫዋቾች የበለጠ ጨዋታቸው ላይ ፎከስ እንዲያደርጉ የዴክላን ራይስ ሜዳ ውስጥ መኖር እጅግ በጣም አስፈላጊና ጠቃሚ ነበር። ዴክላን ራይስ ለቡድኑ የሚሰጠው ሚና እጅግ በጣም ከፍተኛ ነው። ኳሶችን ይሰጣል፣ ኳሶችን ይቀበላል፣ ያደራጃል፣ ያከፋፍላል፣ ዴሊቨር ያደርጋል፣ ሎንግ ቦል ሾርት ቦሎችን ይሰጣል። በየትኛውም የሜዳ ክፍል ላይ አርሰናል በፈለገው ሰዓት ሁሉ መገኘት የሚችል ተጫዋች ነው። ልክ ደግሞ እንደዚህ አርሰናል ጎሎችን ሲፈልግ ጎሎችን በማስቆጠር ለአርሰናል 3 ነጥብ የሚያገኝበትን ወሳኝ የሆኑ ጎሎች ማስቆጠር የሚችል ተጫዋች ነው እና ዴክላን ራይስ ለአርሰናል በጣም ብዙ ነገር ነው። የቆሙ ኳሶችን የሚያሻማ ሌሎች ብዙ ኃላፊነቶችንም የሚወጣ ተጫዋች ነው እና እዚህ ጨዋታ ላይ ብዙዎቹን ነገሮቹን ሲያስመለክተን ነበረ እና
ያ የተጫዋቹ ሚና በጣም ከፍተኛ መሆኑና በአርሰናል እግር ኳስ ክለብ ውስጥ ዴክላን ራይስ ሜዳ ውስጥ ሲኖር ተጫዋቾች ምን ያክል ምቾት ተሰምቷቸው ሊጫወቱ እንደሚችሉ በሜዳ ላይ ፐርፎርማንስ ረገድ ደግሞ የተዋጣለት ምሽትንም ተጫዋቹ ማሳለፍ እንደሚችል ያሳየበት ነበር እና ዴክላን ራይስ ለምን አሁንም በአርሰናል የክለቡ ወሳኝ ተጫዋች ነው እያልን ደጋግመን እንደምናነሳ ልክ እንደሱ አይነት ተጫዋቾች እንደ ማጋሌሽ አይነት ተጫዋቾች በአርሰናል በቀላሉ የሚተኩ አይደለም፣ ሚናቸውም በቀላሉ የሚተካ አይደለም እና ዴክላን ራይስ እንግዲህ ለዚህ ለአርሰናል በተከታታይ እያሸነፈ ለመጣባቸው ጨዋታዎች በተከታታይ ውጤት እያስመዘገበ ለወጣባቸው ጨዋታዎች የዚህ ተጫዋች መኖር በጣም ከፍተኛ ሚናውን ይወስዳል። ለምንድነው አርሰናል በእነዚህ ጨዋታዎች ላይ ውጤታማ የሆነው? እንዲሁ ደግሞ ተከታታይ ጨዋታዎችን አርሰናል ሲያሸንፍ ለምንድነው ያ የሆነው የሚለውን ነገር ስናነሳ ምናልባት ከባለፈው የአስቶን ቪላ ጨዋታ በስተቀረ ተጫዋቹ ያልነበረበት ተጫዋቹ ያልተሰለፈበት የአርሰናል ጨዋታ የለምና በቻምፒየንስ ሊግም በሉት በፕሪሚየር ሊግም በሆኑም ጨዋታዎችም ላይ ሳይቀር አርቴታ ሁል ጊዜ ተጫዋቹን ይጠቀማል፣ ሜዳ ላይ ያሰልፈዋል። ስለዚህ ዴክላን ራይስ ለአርሰናል በጣም ቁልፍ የሆነ ሚና ሲወጣ እንደነበር የዚህን ተጫዋች ጉዳይ ማንሳት ያስፈልጋል ማለት ነው። በእርግጥ አንድ የሚሰማኝና የምረዳው ነገር ለተጫዋቹ ረፍት መስጠት በጣም አስፈላጊ ነው። ተጫዋቹን በደንብ እንዲያርፍ ሌሎች ተጫዋቾችን ሮቴት ማድረግ ማፈራረቅ በጣም አስፈላጊ ነገር ነው። ግን ደግሞ ጥቂት አስቸጋሪ የሚሆነው ይህንን ተጫዋች በተመለከተ የምርም እሱን የሚተካ ተጫዋች በአርሰናል ውስጥ አለ ወይ? የአርሰናል ተጣዋቂ ወንበር ላይ እሱን የሚተካ ተጫዋች አለ ወይ ነው ትልቁ ነጥብ ሊሆን የሚችለው እና ያንን ነገር መመለስ ሲቻል ነው ዴክላን ራይስንም ለማሳረፍ የሚቻለው። ከዛ ደግሞ እንዲህ ባሉት ጨዋታዎች ላይ ደግሞ የዴክላን ራይስ መኖር እጅግ በጣም በብዙ መንገድ ይፈለጋል። ምናልባት እንግዲህ ይህ የጥር ወር እስከሚያልፍ ድረስ አርሰናል ይህንን ተጫዋች በደንብ መጠቀሙ የሚቀር አይነት አይሆንም እና ይህን ነገር ነው እንግዲህ ልናነሳ የምንችለው ከዴክላን ራይስ ጋር ተያይዞ ማለት ነው። ሌላኛው ግን የአርሰናል የማጥቃት ቫሪዬሽን ዋንጫ ለማንሳቱ ምልክት ይሰጠናል ወይ ወይም ደግሞ አርሰናል ዋንጫ እንደሚያሸንፍ ምልክት የሚሰጠን የቫሪዬሽን ወይም ደግሞ በጣም ብዙ ልዩነቶች ብዙ አማራጮች ያሉትን ቡድን ነው ወይ እየተመለከትን ያለ ነው የሚል ጥያቄ መነሳቱ አይቀርም። ለምን አርሰናል ከአንድ ምንጭ ብቻ ጎል የሚያገኝ ቡድን አይደለም፣ ወይም ደግሞ ከአንድ ቦታ ላይ ብቻ ጎል የሚያገኝ ቡድን ሳይሆን ከሌሎችም አማራጮች ላይ ጎሎችን የሚያገኝ ቡድን መሆኑን አርሰናልን ማንሳት ያስፈልጋል። ለምሳሌ አቅርቦቱ በጣም ብዙ ነው። በዚህ ጨዋታ ላይ የመጀመሪያውን ጎል ያስቆጠረው ማጋሌሽ ስትመለከቱት ቀጥተኛ ሮሉ ወይም ደግሞ ቀጥተኛ የሚጫወትበት ቦታው የማል ተከላካይ ቦታ ላይ የሚጫወት ተጫዋች። ሌላኛውን ተጫዋች ደግሞ ብንመለከተው ዴክላን ራይስ የአማካይ መስመር ተጫዋች። ስለዚህ ከነዚህ ነገሮች ብቻ ምን እንረዳለን? አርሰናል ጎሎችን ለማስቆጠር የግድ የ9 ቁጥር ተጫዋቾችን መኖር ወይ ደግሞ የነ ዮኬሬስን ጎል ማስቆጠር የነ ጋቢን ብቻ ጎል ማስቆጠር የሚጠብቅ ቡድን አይደለም። በየትኛውም አማራጭ ጎሎች ማግኘት የሚችል ከሆነ ጎሎችን አስቆጥሮ መውጣት ይችላል ማለት ነው። እንግዲህ የብሬንትፎርዱን ጨዋታ እናስታውሳለን። ከዛ በኋላ የተለያዩ ጨዋታዎችን አይተናል። አርቴታ ሲፈልግ ማዱዌኬን በቀኙ መስመር ላይ ያሰልፋል፣ ሲፈልግ ቡካዮ ሳካን ያሰልፋል። በግራ መስመር ላይ ማርቲኔሊንም ትሮሳርድንም እንደየአማራጩ አሰልጣኙ ሜዳ ላይ እየተጠቀመን ያለው። መሀል ሜዳ ላይም ደግሞ የሆነኛል ይበጀኛል ባለው አሰላለፍ ሮቴት እያደረገ ወደ ሜዳ ሲገባ እየተመለከት ነው እንገኛለን እና ስኳድ ሮቴት ማድረግ ወይም ደግሞ ተጫዋቾችን ማቃየር ማፈራረቅ ለአርቴታ የውዴታ ግዴታው ነው እንጂ እንደ መብት ብቻ የሚቆጠር ነገር አይደለም። ስለዚህ ይህን ነገር ማንሳት አስፈላጊ ነው። ለመጀመሪያው ጎል መቆጠር እዚህ ጨዋታ ላይ ቅድም ያነሳሁት የኖኒ ማዱዌኬ ሚና እጅግ በጣም ወሳኝ ነበር። ኖኒ ማዱዌኬ በመጀመሪያው አጋማሽ አንድ በጣም ካደነኩለት ነገሮች መካከል ተጫዋቾችን ድሪብል ለማድረግ የሚያደርገው ጥረት፣ ተጫዋቾችን ለመቀነስ እነዛ ተጫዋቾች ቦታ እንዳያገኙ በቦታቸው ላይ በደንብ ሆኖ እንዳይከላከሉ ለማድረግ ሲያደርግ የነበረው ጥረት በጣም የሚያስጨበጭብና እንዲደነቅ የሚያደርገውም ጭምር ነው እና ይህንን ነገር እናነሳለን። የዚህን ተጫዋች እያንዳንዱን ሚና የዴክላን ራይስን የቅጣት ምት ፓንች የተደረገውን ኳስ አርሰናሎች ደግሞ ያንን ጥሩ አጋጣሚ ተጠቅመው ያንን ኳስ ወደ ጎልነት የቀየሩበትን ሁኔታ ስትመለከቱት አርሰናል ለካ ዲማንዱ በጣም ከፍተኛ ነው፣ አቅርቦቱ በጣም ከፍተኛ ነው። ይህን ነገር ደግሞ ከ2022-23 የውድድር ዘመን ጀምሮ በግልጽ የተመለከትነው ነው። አርሰናል
ልክ የሆነ ጊዜ ላይ ስለ ማንቸስተር ሲቲ ሲወራ በቃ ሃላንድ ላይ ገተንጠለጠለ፣ ወደ 70% ሃላንድ ጎል ካላስቆጠረ ግብ የማያስቆጠር ቡድን ነው ይባል የነበረው ነገር በፍጹም እዚህ ቡድን ጋር የሚሰራ አይደለም። የትኛውም ጨዋታ ላይ የትኛውም ተጫዋች ጎል ሊያስቆጠር ይችላል። ለምሳሌ ዴክላን ራይስ በዚህ ጨዋታ ላይ ምን አይነት ቁጥራዊ መረጃዎች ነበሩት የሚለውን ነገር ብታዩ በጨዋታው ላይ እንግዲህ እንደተመለከትነው በጣም ብዙ ኳሶችን አቀብሏል። ወደ 65 የሚጠጉ ኳሶችን አቀብሏል። በዚህም ሶስተኛ ደረጃ ላይ ተቀምጧል። ፕሮግረሲቭ ፓሶችን 4 ፕሮግረሲቭ ፓሶችን በማቀበል እንዲሁ 4ኛ ደረጃ ላይ ተቀምጧል። በዚህ ጨዋታ ላይ 10 የመከላከል አክሽኖችን በመውሰድ 3ኛ ደረጃ ላይ ተቀምጧል። በአታኪንግ ሲኩዌንስ ላይ በመሳተፍ 2ኛ ደረጃ ላይ ተቀምጧል። በቢልድ አፕ ጨዋታዎች ላይ በመሳተፍ ደግሞ 3ኛ ደረጃ ላይ ተቀምጧል ማለት ነው። ስለዚህ የአርሰናል የጎል ማስቆጠር ምንጭ አንድ ብቻ ሳይሆን ሌሎችም የጎል ማስቆጠር አማራጮች መኖራቸው አርሰናል የምርም ለዘንድሮ ዋንጫ እጅግ በጣም አምርሮ እንደመጣና በከፍተኛ ሁኔታ ለዚህ ዋንጫ አርሰናል ሊጫወት እንደሚችል በደንብ አመላካች የሆኑትን ነገሮች በዚህ ጨዋታ ላይ እንኳን በደንብ በግልጽ ተመልክተናል። ስለዚህ የማጥቃቱ አማራጭ በጣም ሰፊ መሆኑ በራሱ ለአርሰናል የዋንጫው ፉክክሩ ላይ ከሌሎች ክለቦችን በጣም በላቀ ሁኔታ እንዲቀመጥ ጎል በሚፈልግበት ሰዓት ላይ አርሰናል ጎል የሚያገኝ ቡድን መሆኑን በዚህ ጨዋታ ላይ በደንብ ተመልክተናል። የማዱዌኬን ቀደም ሲል ሳነሳ ነበረ። ከቡካዮ ሳካ ጋር አሰልጣኙ ያፈራረቀ እያጫወታቸው ነው የሚገኘው። የዴክላን ራይስ ልክ ያስቆጠራቸውን ጎሎች ስታዩ አንድ ኤክስፐርት ጥሩ ጎበዝ ተጫዋች ሊያስቆጠር የሚችለውን አጨራረስን የጨረሰው ከኦዴጋርድም የተሰጠውን ኳስ ከሳካም የተሰጠውን ኳስ የጨረሰበት መንገድ አንድ ጥሩ ከኳስ ጋር ጥሩ የሆነ እይታ ያለው ተጫዋች ሊያስቆጠራቸው የሚችሉትን ጎሎች ነው ያስቆጠረው። ከመስመር ላይ ጥሩ ኳሶች ተሰጡት። በተለይ የቡካዮ ሳካ የኦዴጋርድም እና ኳሶቹን የመታበት ሁኔታ ኳሶቹን የጨረሰበት ሁኔታ በቀላሉ አርሰናል በዛ ጨዋታ ላይ ጎል እንዲያገኝ 3 ነጥብም እንዲያገኝ እድል የሰጠው ስለነበር የተጫዋቹን አጨራረስ አለማድነቅ የተጫዋቹን የሜዳ ላይ ፐርፎርማንስ ደግሞ ጥሩ አይደለም ብለን መግለጽ አንችልም እና ዴክላን ራይስ በዚህ ጨዋታ ላይ የሚያስገርም ፐርፎርማንስ ነበር የነበረው ማለት ይቻላል። አርቴታ ስለ ማጥቃት አማራጮቹ በተለይም ስለ ማርቲን ኦዴጋርድ በባለፈው ከአስተን ቪላ ጋር ከነበረው ጨዋታ ጋር አያይዞ ሀሳብ ሰጥቶ ነበር እና በጣም በሚገርም ሁኔታ ኦዴጋርድ በዛ ጨዋታ ላይ ፍሎ ሲያደርግ እንደነበር ፍሰቱ እጅግ በጣም የሚገርም እንደነበረ ሰከንድ አሲስቶቹ በራሳቸው እጅግ በጣም የተለዩ እንደነበሩ ነው አርቴታ ያ ጨዋታ ካበቃ በኋላ ሲናገር የነበረው። ምክንያቱም ለዚህ ቡድን የሚሰጠው ሚና በጣም ከፍተኛ መሆኑን ያውቃል አርቴታ። ሰከንድ ቦሎች፣ አሲስቶች፣ ረጃጅም ኳሶች፣ ሰንጣቂ ኳሶች ሊሰጡ ይችላሉ። እነዛን ነገሮች ሁሉ በብቃት ሲወጣ የነበረም ተጫዋች እና በዚህ ውድድር ዓመት ደግሞ በተከታታይ ጨዋታዎች ላይ ኦዴጋርድ ምርጥ ፐርፎርማንሱን እያሳየ ነው። ብራይተን ላይ በቀጥታ ራሱ ጎል አስቆጥሯል። በባለፈው ከአስተን ቪላ ጋር አሲስት አድርጓል። አሁንም በዚህ ጨዋታ ላይ ከእንደገና በተመሳሳይ አሲስት አድርጎ የወጣ ተጫዋች ነው እና ለምንድን ነው አርቴታ ኦዴጋርድን ሁልጊዜ በየጨዋታዎቹ ላይ ማሰለፍ የሚፈልገው? ኦዴጋርድ ፊት ሆኖ ይቅረብ እንጂ ኦዴጋርድ ሜዳ ላይ በደንብ ያለውን ነገር ለመስጠት ጥግ ድረስ ይጓዝ እንጂ ይሄኛው አይነት የአርሰናል አጫወት ለዚህ ተጫዋች በጣም የተመቸ መሆኑን ጭምር እንረዳለን እና በጣም ጥሩ የሚባል ነገር ነው ማለት ይቻላል። ከዛ ውጭ ግን 2 ተጨማሪ ነገሮችን ማንሳት አስፈላጊ ነው ለዚህ ፕሮግራም። አንደኛው የማጋሌሽ ስህተት ነው። እንግዲህ ማጋሌሽ በዚህ ዓመት ለሁለተኛ ጊዜ ነው በዚህ ሲዝን ወይም በዚህ ውድድር ዓመት ለሁለተኛ ጊዜ ሲሳሳት የተመለከትንበት የጨዋታ መርሃ ግብር ነው እና ግን ተጫዋቹ ጥሩ ነገሩ ያንን ስህተት ከተሳሳተ በኋላ እንደገና ደግሞ ወደ ጎልነት በመቀየር አርሰናል ወዲያውኑ ወደ ጨዋታው እንዲመለስ ያስቻለውን እድል ፈጥሯል ማለት ነው። አሁን እንደዚህ አይነት ቡድኖች በሚጫወቱበት ጊዜ እንደ ቦርንመዝ አይነት ወደኋላ አፈግፍገው በሃይላይን ጥግ ድረስ የማን ሜዳው ድረስ ተጫዋቾቻቸውን አስጠግተው የሚጫወቱ ተጋጣሚዎች ሲኖሩ አንድ በጣም አስቸጋሪውና ከባዱ ነገር የሚሆነው ያንን እንዴት አድርገን ማስከፈት እንችላለን የሚለው ነው እና እነዛ ተጋጣሚዎች ኳሱን የተቀባበሉ በጣም በጥሩ ሁኔታ በቢልድ አፕ ሊጫወቱ አይችሉም። በመልሶ ማጥቃት የተጋጣሚያቸውን ስህተት ፈልገው አፈላልገው ያንን አነፍንፈው ነው ወደ ጎልነት ሊቀይሩ የሚችሉትና ለአርቴታም ደግሞ ትልቁ ፈተና የነበረው በተለይ እዚህ ጨዋታ ላይ
ኳሱን ለመጫወት ጥረት ሲያደርጉ በመሀል ስህተቶችን ይፈልጉ ነበር። ቦርነመዞች በመሀል የሆኑ አይነት ክፍተቶችን ይፈልጉ ነበር እና እነዛን ክፍተቶች ተጠቅመው ነው ጎል ለማስቆጠር ይሞክሩ የነበሩት። ስለዚህ የጋብርኤል ያኛውም ኳስ ገና በጨዋታው በተጀመረ በ10 ደቂቃዎች ውስጥ የመጀመሪያውን ጎል እንዲያገኙ እድል የሰጣቸው ነበር። ምናልባት ይህ ተጫዋች በዚህ ጨዋታ ላይ ደግሞ ጎል ባያስቆጥር ኖሮ ምናልባት የበለጠ በጣም ዲስአፖይንትድ ሊሆኑ ወይም ደግሞ ሊበሳጭ ይችላል እና ያንን ስህተት መሳሳቱ ዋጋ የሚያስከፍል ነገር አለው። በእርግጥ ያው አንዳንዴ ከተከላካዮች የሆኑ ስህተቶችን ልንመለከት እንችላለን። ሁልጊዜም ባይሆን አንዳንድ ጊዜ እንደዚህ አይነት ስህተቶች ሊኖሩ ይችላሉ። ግን በጣም ጥንቃቄ ማድረግ አስፈላጊ ነው። የትኛው ጨዋታ ላይ ነው ስህተቶች የሚመዘገቡት፣ የትኛው ጨዋታ ላይ ነው ስህተቶች የሚፈጠሩት የሚለውንም ነገር ማየት በጣም አስፈላጊ ነው እና ያንን ነው እንግዲህ ስለ ማጋሌሽ ጉዳይ ልንመለከት የምንችለው። ቡድኑንም ሲያነሳሳ ነበር። ያ ጎል ከተቆጠረ በኋላ የቡድን ጓደኞቹን ሲያነሳሳ፣ የቡድን ጓደኞቹን ሲያበረታታ እናስቆጠራለን በርቱ ሲላቸው ነበርና እንደተናገረውም ያንን ነገር ማድረጉ እጅግ በጣም ተጫዋቹን እንድናደንቀው የሚያደርገን ነው ለማለት ያክል ነው። መጨረሻ ላይ የአርሰናል ማሸነፍ ምን ማለት ነው? ለአርሰናል ምን አይነት ነገር ይሰጠዋል? እዚህ ጨዋታ ላይ 3 ነጥብ ይዞ መውጣቱ የሚለውን ነገር ስናይ እንግዲህ ቀደምም በነበረን ፕሮግራም ላይ ከባልደረቤ ቢኒያም ዘውዱ ጋር በተወሰነ መንገድ ስናነሳው ነበር እና አርሰናል አሁን ያለው አማራጭ በተለይ ደግሞ 3 ነጥቦችን ለማግኘት ለማሸነፍ ዋንጫ ለማንሳት ያለው ብቸኛ አማራጭ እያሸነፈ መውጣት ነው። እስከ ውድድር ዓመቱ መጨረሻ ድረስ በዚህ ወጥነት እስከ ቀጠለ ድረስ አርሰናል ምንም አይነት የሚፈጠርበት ጫና ወይም ደግሞ ፕሬዠር አይኖርም። በጣም በሚያስፈልገው ሰዓት የሚያስፈልጉትን ነገሮች እያገኘ በዛ ውስጥ ደግሞ ውጤታማ ሆኖ ሊቀጥል ይችላል። ስለዚህ ለአርሰናልም እንዲህ አይነቶቹን ጨዋታዎች አሸንፈው መውጣት እጅግ በጣም አስፈላጊ ነው። ባለፉት 2 ሳምንታት ከአርሰናል ቀድሞ ማንቸስተር ሲቲ ይጫወት ስለነበር ከአርሰናል ደግሞ መልሶ መሪነቱን ሲቀማው መሪነቱን ሲነጥቀው እንመለከት ነበር። ግን አርሰናል ደግሞ ራሱ መልሶ የተወሰደበትን መሪነት መልሶ በእጁ ሲያስገባ ያንን መሪነት ወደ ራሱ ሲያመጣ ነበር የምንመለከተው እና ያ በጣም ለአርሰናሎች የበለጠ ሞራል የሚሰጣቸውም ጭምር ነው። አሁን ሳምንቱ ላይ እንዳያችሁት ማንቸስተር ሲቲ ነጥብ ጥሏል ከሰንደርላንድ ጋር። ራሱ ቪላም በአርሰናል ተሸንፏል። ስለዚህ አርሰናሎች ትልቁን ስራ ነበር የሰሩት ወይም በጣም ወሳኝ የሚባለውን ስራ ነበር የሰሩት። ቪላ በዚህ ዕለት ምሳ ሰዓት ላይ ተጋጣሚውን አሸንፎ ስለነበር ከአርሰናል ጋር ያለውን የነጥብ ልዩነት አጥብቦ ነበር። ነገር ግን አርሰናል ደግሞ መልሶ እንደገና ይህንን መሪነት አስፍቶታል። ስለዚህ የነጥብ ልዩነቷን ወደ 6 ከፍ ብሏል። ከአስቶን ቪላ ጋር ያለው የነጥብ ልዩነት የአርሰናል መሪነት ቪላ 2ኛ ደረጃን ተረክቧል። ነገው እሁድ እንግዲህ ምሽት ላይ ቼልሲ ከማንቸስተር ሲቲ ጋር ስለሚጫወቱ ምናልባት ቼልሲ ምን አይነት ውጤት ያስመዘግባል? ማንቸስተር ሲቲን የሚያሸንፈው ከሆነ አርሰናል በ7 ነጥብ ልዩነቶች ከማንቸስተር ሲቲ ልቆ መቀመጥ ይችላል እና እንዲህ አይነት ጨዋታዎችን ማሸነፍ ለክለቦች የሚሰጠው ጠቀሜታ ቀላል አይደለም። አርሰናል ምክንያቱም ቀጣይ የሚገጥመው እጅግ በጣም ከባዱ ሊቨርፑልን ነው እና አርሰናል ሊቨርፑልን ሲገጥም ከዚህም የባሰ ልክ ከቦርንመዙ ጨዋታም የባሰ ከፍተኛ ፈተና ሊገጥመው እንደሚችል መገመት ለሁላችንም የሚከብድ አይሆንም። ስለዚህ አርቴታ ተጫዋቾቹንም ሮቴት ሲያደርግ ሲያፈራርቅም የነበረው አንዱ በዚህ ምክንያት መሆኑን ማንሳት ያስፈልጋል እና ደግሞ ሊቨርፑልን በሚገጥምበት ጨዋታ ላይ እንደገና በማሸነፍ ስነልቦና ውስጥ ሆኖ ያንን ጨዋታ ማድረግ ይፈልጋል እና ጨዋታው ላይ ለመድፈኞቹ ይሄንን ድል ማስመዝገባቸው አሁንም የሻምፒዮንነት ካራክተር አርሰናል እያሳየ ይገኛል። አርሰናል ጥሩ ሲሆን እነ አስቶን ቪላን እነ ቶትናምን እነ ባየር ሚዩኒክን በልጦ ያሸንፋል። አንዳንዴ ደግሞ በቃ ያለውን አቅም በደንብ አስተካክሎ ማኔጅ አድርጎ ጨዋታዎችን መጨረስ ይችላል እና ይሄ በአርሰናል በኩል ያለው ትልቅ ነገር መሆኑን ለማንሳት የሚያክል ነው እና በዚህ ጨዋታ ላይ አርቴታ በጣም ደስተኛ የሆነባቸውን ብዙ ነገሮች የተመለከተበትም እንደሆነ ነው ልናይ የምንችለው እና በእግር ኳስ እያንዳንዱ ሰዓት ለእኛ እጅግ በጣም ወሳኝ ነው የሚል ሀሳብ ሰጥቷል። ከዚህ ባለፈ ግን ስለ ዴክላን ራይስ ኮንሲስተንሲ ወይም ደግሞ ስለ ወጥነቱ አንስቷል እና ተጫዋቹ ባለው ሚና ላይ ተጨማሪ ነገሮችን መጨመር እንደሚችል ያንን ነገርም ጭምር አርቴታ አንስቷል እና አሁን ደግሞ ፕሬሸሩ እየጨመረ ስለመሆኑ ምክንያቱም አርሰናል ለ22 ዓመታት የፕሪሚየር ሊግ ዋንጫን ያላነሳ ቡድን ነው እና የዚህን ጫና የመብዛቱንም ነገር አርቴታ ተጠይቆ ነበረ። አዎ ጫና መኖራቸው ግልጽ ነው። ምክንያቱም ያለው አቅርቦት ያለው የተጫዋቾች ስብስብ
እና ኢነርጂ ዋንጫ እንድናነሳ እንድንገመት አድርጎናል። ብዙ ዲዛየር ፍላጎት እንዲኖር አድርጓል። እናም ብዙ ኢነርጂ ብዙ ፍላጎቶች አሉ። እኛ ግን ትኩረት አድርገን የምንሰራው ከጫናውን ባለፈ የራሳችን ስራ ላይ ነውና አሁን ባለው ሁኔታ 9 ጨዋታዎች አሉን ብሏል። በዚህ ወር የሚደረጉትን ጨዋታዎችንም ጨምሮ ማለት ነውና በዚህ ወር 9 ከባባድ ጨዋታዎች አሉ። እነዛ ላይ የበለጠ ትኩረት እናደርጋለን። ነገር ግን የቡድኑ ኮሚትመንት ያለውን ለውጥ በደንብ እየተመለከትኩ እገኛለሁ የሚል ሀሳብ ሰጥቷል። እና ለአርቴታ እንግዲህ እጅግ በጣም ወሳኝ የሆነ አስፈላጊ ቫይታሊቲ በጣም ከባድ ቢሆንም አንድ አርሰናል ዘንድሮ የተቀየረው ከዚህ በፊት የሚሄድባቸው ሜዳዎች ላይ ፉልሃምን ሲገጥም፣ ብራይተንን ሲገጥም፣ ራሱ ቦርንመዝን ሲገጥም በጣም ተቸግሮ ነበረ ውጤት ሲያጣ የነበረው። አሁን ግን ተቸግሮም ቢሆን እያሸነፈ ተቸግሮም ቢሆን 3 ነጥብ ይዞ እየወጣ ነው እና ይሄ በጣም የሚያስጨበጭብና የሚያስደንቅ ፐርፎርማንስ ነው ያሳዩት ለማለት ያክል ነው። እስቲ እናንተስ ጨዋታው እንዴት ተመለከታችሁ? ጨዋታው እንዴት ነበር? የአርሰናልን ብቃት የተጫዋቾቹን ብቃት እንዴት አያችሁት? ኮሜንት ላይ የገባችሁ ሀሳቦቻችሁን ጻፉልን። እንግዲህ አርሰናል በሚቀጥለው ሳምንት ሐሙስ ደግሞ ሌላኛውን ከባድ ባላንጣውን ሊቨርፑልን በሜዳው ኤምሬትስ የሚያስተናግድ ይሆናል። የአርሰናል የዋንጫ ጉዞ በተሳለጠ ሁኔታ ቀጥሏል። አርሰናሎች ከፊታቸው ያሉትን ጥቂት ሳምንታት በደስታ እየተጠባበቁ ይገኛሉ። ይህ በሆነበት ጊዜ እንግዲህ አርሰናል ፕሪሚየር ሊጉን በ6 ነጥቦች ልዩነት እየመራ ይገኛል።